ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴናችሁ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንግዲህ ምንድነው ኮንቨርሴሽን ወይም ደግሞ ውይይት የሚባሉ እነዚህ ቃለ ምልልሶችን እንዴት አድርገን ነው ከሰዎች ጋር መጀመሪያ ግሬቲንግ መስማማ ወይ መግባባት ያለብን ከሰዎች ጋር ነው መጀመሪያ መተዋወቅ ያለብን የሚሉትን እናያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም እንደዛ አይነት አዳዲስ ቪዲዮዎች ቀጥታ ሲለቀቁ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ ቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ኮንታክት በማድረግ የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ መማር ትችላላችሁ። በአገር ውስጥም በአገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉም ኮንታክት አድርጉን። የምትፈልጉትን ትምህርት በምትፈልጉት ሰዓት ስራችሁን እየሰራችሁ መውሰድ ትችላላችሁ ማለት ነው። እንግዲህ ዛሬ እንዴት ነው ግሬቲንግ ማድረግ ያለብን ከሰዎች ጋር መጀመሪያ ስንተዋወቅ እንዴት ነው ማድረግ ያለብን ምንስ ይመስላሉ በሚለው ቀለል አድርገን እንጀምራለን ማለት ነው። ለምሳሌ መጀመሪያው ላይ እንግዲህ ለጀማሪዎች ነው። መጀመሪያው ስንነሳ እንግዲህ ምን ይላል? ጉድ ሞርኒንግ ማለት ደግሞ ምን ማለት ነው? እንግዲህ ጠዋት ላይ ነው። ጠዋት ላይ እንዴት አደርክ፣ አደርሽ ወይም ደግሞ አደራችሁ ለብዙም ይሆናል። አሁን ጉድ ሞርኒንግ ስንል ለሁሉም መጠቀም እንችላለን። እንዴት አደርክ፣ አደርሽ፣ እንዴት አደርሽ፣ እንዴት አደራችሁ ማለት ነው። ስለዚህ ጉድ ሞርኒንግ እንላለን ጠዋት ላይ ማለት ነው። እሺ ከሰዓት ሲሆን እስከ ሰዓት ደግሞ ከ6 ሰዓት በኋላ ምናምን ላይ ደግሞ ምን እንላለን? ጉድ አፍተርኑን ደግሞ ምንድነው ማለት ነው? እንዴት ዋልክ፣ እንዴት ዋልሽ ወይም ደግሞ እንዴት ዋላችሁ ለብዙ ለአንድ ሰው ለሁለት ሰው እንዲሁም ለብዙ ሰው ይሆናል ማለት ነው። ስለዚህ እንዴት ዋልክ፣ እንዴት ዋልሽ፣ እንዴት ዋላችሁ የሚለውን ይወስድልናል ማለት ነው። ሌላኛው ምንድነው? ጉድ ኢቪኒንግ ደግሞ ምንድነው የሚለው? እንዴት አመሸሽ፣ አመሻችሁ፣ እንዴት አመሸህ፣ እንዴት አመሸሽ፣ እንዴት አመሻችሁ። ምሽት ላይ ምናምን ወደ ምሽት አካባቢ ላይ ጉድ ኢቪኒንግ እንላለን ማለት ነው። ሌላኛው how do you do ደግሞ ምንድነው? ምን እየሰራህ ወይም ምን እየሰራሽ ነው። ምን እየሰራህ ወይም ምን እየሰራሽ ነው። how do you do ብለን እንጠይቃለን ወይም ደግሞ በዛ አይነት መንገድ ከሰው ጋር መግባባት መተዋወቅ እንጀምራለን ማለት ነው። እሺ ሌላኛው ምንድነው? how have you been ምን ማለት ነው? እንዴት ቆየህ፣ ቆየሽ፣ እንዴት ቆየህ፣ ቆየሽ እንላለን ማለት ነው። ሌላኛው ምንድነው ደግሞ? how are you today ደግሞ ስንል እንዴት ነው? ውሎ እንዴት ነው የሚለውን ይወስድልናል። ሌላኛው ምንድነው? how are you feeling today ምን ማለት ነው? ዛሬ ምን ይሰማሃል ወይም ይሰማሻል። ዛሬ ምን ይሰማሃል ወይም ዛሬ ምን ይሰማሻል ማለት ነው። ሌላኛው ምንድነው? it is a pleasure to meet you ማለት ደግሞ ምንድነው? አንተን ወይም አንቺን በማግኘቴ ደስ ብሎኛል። አንተን ወይም አንቺን በማግኘቴ ደስ ብሎኛል ይላናል ማለት ነው። ሌላኛው nice to meet you ይሄ ደግሞ ምንድነው? ስለተገናኘን ደስ ብሎኛል። ስለዚህ በዚህ መልኩ በቀላሉ ከሰዎች ጋር መግባባት እንጀምራለን ማለት ነው። ሌላኛው ምንድነው? good to see you በማየቴ ጥሩ ነው። ማየቴ ጥሩ ነው። good to see you በጣም አሪፍ። ሌላኛው ምንድነው? it is an honor to meet you ምን ማለት ነው? ከአንተ ወይም ካንቺ ጋር መገናኘት ክብር ነው። ካንተ ወይም ካንቺ ጋር መገናኘት ክብር ነው የሚለውን ይወስድልናል ማለት ነው። ወይም ለማለት ስንፈልግ
it is an honor to meet you እንላለን ማለት ነው። ሌላኛው pleased to meet you pleased to meet you pleased to meet you ደግሞ ምንን ይወስድልናል ማለት ነው? ስላገኘውህ ወይም ስላገኘውሽ ደስ ብሎኛል። ስላገኘውህ ወይም ስላገኘውሽ ደስ ብሎኛል ይለናል። ሌላኛው ምንድነው? how was your today how was your today how was your today ደግሞ የሚለው ምን ይወስዳል? ውሎህ ወይም ውሎሽ እንዴት ነበር? ውሎህ ወይም ውሎሽ እንዴት ነበረ? how was your today እንላለን ማለት ነው። እሺ ሌላኛው ምንድነው? ሌላኛው I'm happy to see you I'm happy to see you again I'm happy to see you again ምን ማለት ነው? በድጋሚ ስላገኘውህ ወይም ደግሞ በድጋሚ ስላገኘውሽ ደስ ብሎኛል። በድጋሚ ስላገኘውህ ወይም በድጋሚ ስላገኘውሽ ደስ ብሎኛል። I'm happy to see you again እንላለን ማለት ነው። ሌላኛው how can I assist you today how can I assist you today how can I assist you today ምን ማለት ነው? ይሄ ደግሞ ዛሬ እንዴት ልረዳህ እችላለሁ ዛሬ እንዴት ልረዳህ እችላለሁ ዛሬ እንዴት ልረዳህ እችላለሁ ለማለት ስንፈልግ እንጠቀምበታለን። ሌላኛው I'm looking for a shirt to wear to work እንደሚለው I'm looking for a shirt to wear to work ምን ማለት ነው? እኔ ደግሞ ምን ለማለት ስንፈልግ ነው? ለስራ ለመልበስ ወይም ደግሞ ለስራ የምለብሰውን ሸሚዝ እየፈለኩ ነው። ለስራ የምለብሰውን ሸሚዝ እየፈለኩ ነው። I'm looking for a shirt to wear to work እንላለን ማለት ነው። እሺ ሌላኛው ምንድነው? we have a great collection of office we have a great collection of office ይሄ ደግሞ ምን ለማለት ስንፈልግ ነው? በጣም ጥሩ የቢሮ ልብስ ስብስብ አለን። በጣም ጥሩ የቢሮ ልብስ ስብስብ አለን ወይም ደግሞ ለቢሮ የደንብ ልብስ የሚሆኑ እነዛ ስብስቦች ልብሶችን ስንገልጽ በጣም ጥሩ የቢሮ ልብስ ስብስብ አለን ወይም ደግሞ we have a great collection of office እንላለን ማለት ነው። እሺ ሌላኛው do you have a color in mind do you have a color in mind do you have a color in mind ምን ማለት ነው? ይሄን ደግሞ ምን ለማለት ስንፈልግ ነው? ጥሩ ነው የምትለው ቀለም አለህ ጥሩ ነው የምትለው ቀለም አለህ። ለምሳሌ ልብሶችን ለመግዛት ስንሄድ ወደ ሱቅ ሄደን የሚሸጠውን ሰውዬ አሪፍ ነው የምትለው ልብስ የትኛው ነው ብላ የትኛው ነው በቀለሙ ከፈለግ በቀለሙ በሌላም በችሎታው ከፈለግን አሪፍ ልብስ የምትለው የትኛው ነው ለማለት ስንፈልግ ወይም አሪፍ እዚህ ላይ ከለር ነው በቀለሙን የተፈለገው do you have a color in mind ጥሩ ነው የምትለው ቀለም አለህ ለማለት ስንፈልግ እንጠቀምበታለን። ሌላኛው ደግሞ ናይስ እንላለን። አድናቆትንም በዛው ተጠቀመን ናይስ do you have this on the size of 14 nice do you have this one in the size of 40 ምንድነው የሚለው? ምን ለማለት ስንፈልግ ነው? ጥሩ ይህ በ40 መጠን አለህ ጥሩ ይህ በ40 መጠን አለህ። ለምሳሌ ሱቆች ላይ ሄደን የሆነ ጫማዎችም ሊሆን ይችላል ሌላ ነገሮችም ልብሶች ሱሪዎች ጂንሶች ሊሆኑ ይችላሉ ስንገዛ ልብሱን እንወደውና ወይ ይሰፋና ወይ ይጠበናል። ልክ በዛ ልክ ሌላ ልብስ አለ ወይ ለማለት ስንፈልግ በዛ ሳይዝ በዛ መጠን አለ ወይ ለማለት ስንፈልግ ምን እንላለን? do you have this one in the size of 40 40 ከሆነ በ40 መጠን አለ ወይ ለማለት ስንፈልግ ነው። ጥሩ ይህ በዚህ መጠን አለ ብለን ለመጠየቅ ስንፈልግ እንጠቀምበታለን። ሌላኛው ምንድነው? let me check would you like to try it again on sorry ምንድነው የሚለው? let me check would you like to try to on ለማለት ስንፈልግ ነው። ልፈትሽ let me check ልፈትሽ ልሞክረው እፈልግ ልሞክረው ትፈልጋለህ ልትሞክረው ትፈልጋለህ። አሁን አንድ ልብስ እየለካ ወይም ደግሞ አንድ ሰው ገዝቶ ከዛ የሚሸጠው ባሰውዬ ቼክ ማድረግ ትፈልጋለህ ወይ ልብሱን ልትሞክረው ትፈልጋለህ ሲል let me check ወይም ቼክ አድርግ would you like to try it on መሞከር ትፈልጋለህ ሲል ወይም ልትሞክረው ትፈልጋለህ ወይም ልትለካው ትፈልጋለህ
ብሎ ለመጠየቅ ወይም ሰውየውን ለማናገር ሲፈልግ በዚህ ይጠቀማል። ሌላኛው ደግሞ የእሱ ደግሞ ከፈለገ ምን ይላል? yes ምን ይላል? አዎ yes where is the fitting room? yes where is the fitting room? አዎ ፈልጋለሁ ተስማሚ ክፍል የት አለ ለመፈተሽ የሚሆን ወይም ደግሞ ያንን ልብሱን ለመለካት የሚሆን ዘወር ያለ ቦታ ያስፈልጋል። ስለዚህ ያንን ለመጠየቅ ስንፈልግ yes where is the fitting room ወይም ደግሞ መቀየሪያ ቦታ ለየት ያለ ክፍል የት አለ ብሎ ለመጠየቅ ይጠቀምበታል ማለት ነው። ስለዚህ በዚህ አይነት መልኩ ሱቆች ላይም ስንሄድ ከሰው ጋርም ስንግባባ በቀላሉ ለመግባባት የሚረዱን ቀለል ያሉ ለጀማሪ የሚሆኑ እንትኖች ወርዶች ናቸው። ስለዚህ እንደ አይነት ቪዲዮዎች ቀለል ያሉ ቪዲዮዎችም ከዚህ ጀምረን ደግሞ ወደ ትልልቅ ግራመሮች እንሄዳለን። እንደዛ አዳዲስ ነገሮች እንዲደርሷችሁ ደግሞ ይሄን ቤት ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ መሆን እንዳትረሱ ማለት ነው።